በመካከለኛው ምስራቅ ቀጠና ያለው ውጥረት አዲስና አስፈሪ ምዕራፍ ላይ የደረሰ ሲሆን በአንድ በኩል ለሁለት ሳምንታት የተደረገውን የተኩስ አቁም ስምምነት ለማራዘም በአሜሪካና በኢራን መካከል በተዘዋዋሪ መንገድ ዲፕሎማሲያዊ ጥረቶች እየተደረጉ ይገኛል። በሌላ በኩል ደግሞ ቀጠናው ወደ ለየለት ቀውስ ሊያመራ የሚችል ወታደራዊ እንቅስቃሴዎችን እያስተናገደ ነው። የፕሬዝደንት ዶናልድ ትራምፕ አስተዳደር በኢራን ወደቦች ላይ የባህር ላይ እገዳ ወይም ኔቫል ብሎኬድ መጣሉን ተከትሎ ቴህራን በዓለም አቀፍ የንግድ እንቅስቃሴ ላይ ከፍተኛ አደጋ ሊጋርጥ የሚችል ጠንካራ ማስጠንቀቂያን እየሰጠች ነው። የኢራን ከፍተኛ ወታደራዊ መኮንኖች አሜሪካ የጣለችውን እገዳ የማታነሳ ከሆነ በፋርስ ባህረ ሰላጤ፣ በኦማን ባህርና በቀይ ባህር ላይ የሚደረገውንም ማንኛውንም የንግድ ልውውጥ እንደምዘጋዝተዋል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ይህንን የኢራን ከባድ ዛቻ በዓለም አቀፍ ምጣኔ ሀብት እንቅስቃሴ ላይ የሚኖረውን ተጽዕኖ፣ ለቀጠናው ሰላምና ለአሜሪካ ስትራቴጂካዊ ፍላጎቶች ምን አንድምታ አለ የሚሉትና ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ እየተከሰተ ያለው ፈጣን ዲፕሎማሲያዊና ወታደራዊ እንቅስቃሴ ዓለምን በስጋት ውስጥ የከተተ አዲስ ምዕራፍ ላይ ደርሷል። በተለይም በአሜሪካና በኢራን መካከል ያለው ፍጥጫ ከቃላት ጦርነት አልፎ ወደ ባህር ላይ እገዳና የቀጥታ ወታደራዊ እርምጃ ዛቻ መሸጋገሩ የቀጠናውን ሰላም ብቻ ሳይሆን የዓለምን የንግድ መስመር አደጋ ላይ ጥሎታል። አሁን ባለው ተለዋዋጭ ሁኔታም ዋሽንግተንና ቴህራን በፓኪስታን አደራዳሪነት ለሁለት ሳምንታት ይቀጥላል ተብሎ የተቆረጠውን የተኩስ አቁም ስምምነት ለማራዘም በተዘዋዋሪ ንግግር እያደረጉ ቢሆንም በምድር ላይ ያለው እውነታ ግን ሌላ ገጽታን እየያዘ ነው። ከዚህ ጋር ተያይዞም ፔንታጎን ተጨማሪ ወታደሮችንና ግዙፍ የጦር መርከቦችን ወደ ቀጠናው እያጋዘ ሲሆን፣ ኢራን በበኩሏ አሜሪካ በወደቦቿ ላይ የጣለችውን የባህር ላይ እገዳ ካላነሳች የፋርስ ባህረ ሰላጤን፣ የኦማን ባህርን እንዲሁም ቀይ ባህርን ሙሉ በሙሉ በመዝጋት የዓለምን የንግድ እንቅስቃሴ እንደምታቆም አስፈሪ ማስጠንቀቂያ ሰጥታለች። ይህ ሁኔታ በዲፕሎማሲያዊ ጠረጴዛ ላይ የሚታየው ተስፋና በጦር ሜዳው ላይ የሚታየው ክንድ የማሳየት እርምጃ የት ላይ እንደሚገናኙ ትልቅ ጥያቄን ፈጥሯል። በሌላ በኩል ደግሞ የአሁኑ ቀውስ መነሻ በየካቲት ወር መጨረሻ ላይ እስራኤልና አሜሪካ በቴህራን ላይ የሰነዘሩት ጥቃት መሆኑ ግልጽ ነው። በዚህ ጥቃት የኢራኑ ከፍተኛ መሪ አያቶላህ አሊ ኻሜኔይና ሌሎች ወታደራዊ አመራሮች መገደላቸውን ተከትሎ ኢራን ባጸፋው በእስራኤልና በአሜሪካ ይዞታዎች ላይ የሚሳኤልና የድሮን ጥቃትን ስታዘንብ ቆይታለች። ይህንንም ተከትሎ ለሁለት ሳምንታት የቆየ የተኩስ አቁም ስምምነት በሚያዝያ 8 ተጀምሮም ነበር። ሆኖም ግን በፓኪስታን እስላማባድ ሲደረግ የነበረው የሰላም ንግግር ያለ ውጤት መጠናቀቁን ተከትሎ ፕሬዝደንት ዶናልድ ትራምፕ በኢራን ወደቦች ላይ ጠንካራ የባህር ኃይል እገዳ እንዲጣል ትዕዛዝ አስተላልፈዋል። ይህ ትዕዛዝም ተፈጻሚ መሆን ከጀመረ ቀናት እየተቆጠሩ ነው። አሜሪካ ይህንን እርምጃ የወሰደችው ኢራን ቀደም ሲል በሆርሙዝ የባህር ወሽመጥ ላይ የጣለችውን ገደብ እንድታነሳና በኒውክሌር ጉዳይ ላይ እንድትደራደር ለማስገደድ ቢሆንም ውጤቱ ግን ቀጠናውን ወደ ባሰ ትርምስ የከተተ ይመስላል። አሜሪካ በኢራን ላይ ይህንን መሰል እርምጃ መውሰዷን ተከትሎም የኢራን ጦር ኃይሎች ዋና አዛዥ ሜጀር ጀነራል አሊ አብዱላሂ አሜሪካ በኢራን የንግድ መርከቦችና የነዳጅ ጫኝ መርከቦች ላይ የፈጠረችውን ደህንነት አልባነት የተኩስ አቁም ስምምነቱን የመጣስ የመጀመሪያ እርምጃ ነው ብለውታል። ጀነራሉ በሰጡት ጠንካራ መግለጫ ላይም እንዲህ ብለዋል። አሜሪካ በቀጠናው የባህር ላይ እገዳ የመጣል ህገወጥ ድርጊቷን የምትቀጥል ከሆነ የኢራን ኃያል የጦር ኃይል በፋርስ ባህረ ሰላጤ፣ በኦማን ባህርና በቀይ ባህር ውስጥ ማንኛውንም የወጭና የገቢ ንግድ እንዲቀጥል አይፈቅድም። ይህ ማስጠንቀቂያ ኢራን ያላትን የጂኦፖለቲካዊ አቅም ተጠቅማ የዓለምን የኃይል አቅርቦት ለማናጋት እንደምትችልም በግልጽ ያሳየችበት ተደርጎ ተወስዷል። ኢራን እነዚህን ቁልፍ የውሃ ላይ መስመሮች የመዝጋት አቅም አላት ወይ የሚለው ጥያቄ ሲነሳ ወታደራዊ ተንታኞች እንደሚሉት ከሆነ ቴህራን በሆርሙዝ የባህር ወሽመጥ በኩል የሚያልፉ መርከቦችን በባህር ውስጥ ፈንጂዎች፣ በፈጣን ጀልባዎችና በባህር ዳርቻ በሚተኮሱ የሚሳኤል ጥቃቶች የማስተጓጎል ከፍተኛ ብቃት አላት። በተጨማሪም በየመን የሚገኙት የሐውቲ አማጽያን በቀይ ባህር ላይ የሚያደርሱትን ጥቃት ዳግም በማነሳሳት የዓለምን የንግድ እንቅስቃሴ ሽባ
ማድረግ ትችላለች። በሌላ በኩል ደግሞ የአሜሪካው ማዕከላዊ እዝ ሴንትኮም የባህር ኃይል እገዳው በተሟላ ሁኔታ ተግባራዊ እየተደረገ ነው ሲል አስታውቋል። ሴንትኮም እንዳለው ከሆነም 9 የሚሆኑ ወደ ኢራን የሚያመሩ መርከቦች ተመልሰዋል። መርከቦቹ እንዲመለሱ የተደረጉትም አሜሪካ የጣለችውን የባህር ላይ እገዳ ተከትሎ እንደሆነም ተገልጿል። በዚህም የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር አሜሪካ በመካከለኛው ምስራቅ የባህር ላይ የበላይነት አላት፣ ወደ ኢራን የሚገቡና የሚወጡ ምጣኔ ሀብታዊ እንቅስቃሴዎችን የሚያሳልጡ የንግድ መርከቦችን ሙሉ በሙሉ አቁመናል በማለት የአሜሪካን ጥንካሬ እየገለጹ ነው። ሆኖም ይህ የበላይነት ከኢራን በኩል ለሚሰነዘረው ድንገተኛና ያልተመጣጠነ ወታደራዊ ጥቃትን ምን ያህል መቋቋም ይችላል የሚለው አጠያያቂ ነው። በሌላ በኩል ደግሞ አሜሪካ በንግግር ስም ኢራንን ለማንበርከክ የምታደርገው ጥረት ኢራንን ምንም የምታመጣው ነገር የሌላት ደረጃ ላይ ካደረሳት ቴህራን መላውን ቀጠና ወደ ጦርነት የምትከትበትን እርምጃ ልትወስድ ትችላለች። ይህ በእንዲህ እንዳለ ዋይት ሃውስ በፓኪስታን በኩል የሚደረገውን የሽምግልና ጥረት ተስፋ ሰጭ እንደሆነ እየገለጸ ይገኛል። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት አሜሪካ የተኩስ አቁሙን ለማራዘም በጣም ንቁ ተሳትፎ እያደረገች መሆኑን ገልጸው ስለ ስምምነቱ ተስፋ ጥሩ ስሜት ይሰማናል ብለዋል። ፓኪስታን በዚህ ሂደት ውስጥ ወሳኝ ሚና እየተጫወተችም ትገኛለች። በዚህ ሂደትም የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር በቴህራን ተገኝተው ከአሜሪካ የተላከ መልእክትን ለኢራን ባለስልጣናት እያደረሱ ይገኛሉ። በሌላ በኩል ደግሞ ጠቅላይ ሚኒስትር ሸህባዝ ሻሪፍ ወደ ሳውዲ አረቢያ፣ ኳታርና ቱርክ በማምራት ቀጠናዊ ድጋፍን ለማሰባሰብ እየጣሩ ነው። ኢራንም ብትሆን ለቀጣይ ድርድር ቅድመ ሁኔታዎችን እያስቀመጠች ነው። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሂ እንዳሉት ከሆነም ኢራን በአሁኑ ወቅት የተኩስ አቁም ስምምነት መራዘሙን አታረጋግጥም። ይልቁንም አሜሪካ በእስራኤል በኩል በሊባኖስ ላይ የሚደረገውን ጥቃት እንድታስቆም ትፈልጋለች ብለዋል። ይህ በእንዲህ እንዳለ በመሬት ላይ ያለው እውነታ ግን ከዲፕሎማሲያዊ ንግግሩ በተቃራኒ እየሄደ ይመስላል። ፔንታገን ወደ መካከለኛው ምስራቅ ተጨማሪ 6000 ወታደሮችን በዩኤስኤስ ጆርጅ ኤች.ደብሊው ቡሽ አውሮፕላን ተሸካሚ መርከብ እየላከ ሲሆን ሌላ 4200 ወታደሮችን የያዘ የባህር ኃይል ግብረ ኃይልም ወደ ቀጠናው እያመራ ይገኛል። ይህ ወታደራዊ ዝግጅት አሜሪካ ለዲፕሎማሲው ስኬት ዋስትና እንደሌላትና ለከፋ ጦርነት እየተዘጋጀች መሆኑንም ይጠቁማል። በተቃራኒው ደግሞ ፕሬዝደንት ዶናልድ ትራምፕ ጦርነቱ በቅርቡ ሊያበቃ እንደሚችልና የነዳጅ ዋጋም እንደሚቀንስ በልበ ሙሉነት እየተናገሩ ነው። ዶናልድ ትራምፕ አስደናቂ የሆኑ 2 ቀናትን ትመለከታላችሁ፣ ጦርነቱ የተኩስ አቁሙ ከማለቁ በፊት ሊያበቃ ይችላል በማለት ተስፋቸውንም ገልጸዋል። ሆኖም ይህ ንግግር የኢራንን ቁርጠኝነትና የቀጠናውን ውስብስብነት ያገናዘበ ስለመሆኑ ብዙዎች ጥርጣሬያቸውን እየገለጹ ነው። ይህ በእንዲህ እንዳለ ኢራን የዛተችው የንግድ መስመሮችን የመዝጋት እርምጃ ተግባራዊ ከሆነ የዓለም ምጣኔ ሀብት ከባድ አደጋ ውስጥ ሊወድቅ እንደሚችልም ግልጽ ነው። የሆርሙዝ የባህር ወሽመጥ በዓለም ላይ ከሚዘዋወረው የነዳጅ ዘይት ውስጥ 20 በመቶ የሚሆነው የሚያልፍበት ወሳኝ መስመር ነው። ይህ መስመር ከተዘጋ የነዳጅ ዋጋ በአንድ ጀንበር ሊያሻቅብ እንደሚችልም ግልጽ ነው። በአሁኑ ወቅትም የአሜሪካ የነዳጅ ዋጋ በጋሎን $4.10 ደርሷል። ይህም በሸማቾች ላይ ከፍተኛ ጫናን እየፈጠረ ይገኛል። በተጨማሪም ቀይ ባህር ላይ የሚደረገው የንግድ ልውውጥ ከተቋረጠ በአውሮፓና በእስያ መካከል ያለው የአቅርቦት ሰንሰለት ይበጠሳል። ይህ ደግሞ በዓለም አቀፍ ደረጃ የዋጋ ግሽበትን ወይም ኢንፍሌሽንን በማባባስ የምጣኔ ሀብት ቀውስን ሊያስከትል እንደሚችልም ባለሙያዎች እየገለጹ ነው። ለሳውዲ አረቢያም ቢሆን ነዳጇን ከፋርስ ባህረ ሰላጤ ይልቅ በቀይ ባህር በሚገኘው የያምቦ ወደብ በኩል ለመላክ የምታደርገው ጥረት የሐውቲዎች ጥቃት ዳግም ካገረሸ አደጋ ላይ ይወድቅባታል። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ በበኩላቸው አገራቸው ለማንኛውም ሁኔታ ዝግጁ መሆኗን ገልጸዋል። ኔትንያሁ የኢራን የኒውክሌር አቅም እንዲወገድና የሆርሙዝ የባህር ወሽመጥ እንዲከፈት አሜሪካና እስራኤል ተመሳሳይ ግብ እንዳላቸው አጽንኦት ሰጥተዋል። እስራኤል በደቡብ ሊባኖስ በሂዝቦላህ ላይ የምታደርገውን ወታደራዊ እርምጃ አጠናክራ የቀጠለች ሲሆን ይህ ደግሞ ኢራንን የበለጠ እያስቆጣት ነው። በዚህም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ባጋይህ እንደሚሉት ዲፕሎማሲያዊ ሂደት ካልተሳካላችሁና ሌላ የጫና መሳሪያ ለመጠቀም ከሞከራችሁ በእርግጠኝነት አይሳካላችሁም፣ ኢራንንም
መክበብ አይቻልም ብለዋል። ይህ ንግግር ኢራን ለአሜሪካ ከፍተኛ ጫና ወይም ማክሲመም ፕሬዠር ፖሊሲ በቀላሉ እንደማትንበረከክ መልእክት ያስተላለፈችበት ተደርጎም ተወስዷል። እናም ነገሮች እንዲህ እየቀጠሉ ከሆነ የወደፊቱ መውጫ መንገድ ምን ሊሆን ይችላል የሚለው ጥያቄም ከፊት የሚመጣ ጉዳይ ነው። አሜሪካ የባህር ላይ እገዳዋን እንደ መደራደሪያ ካርድ እየተጠቀመችበት ቢሆንም ይህ ካርድ ግን ወደ ጦርነት ሊያመራ የሚችል ሰይፍ ሆኗል። ዘላቂ መፍትሄ ለማምጣት አሜሪካና ኢራን በጋራ የሚስማሙባቸውን ነጥቦች ማግኘት ይኖርባቸዋል። ይህም የኢራንን የደህንነት ስጋቶች መቅረፍን፣ የምጣኔ ሀብት ማዕቀቦችን በከፊል ማንሳትንና ኢራን በቀጠናው ያላትን ተጽዕኖ እውቅና መስጠትን ሊያካትት ይችላል። በሌላ በኩል ደግሞ ኢራንም ቢሆን የሆርሙዝ ሰርጥን እንደ መደበኛ የንግድ መስመር ክፍት ለማድረግና በኒውክሌር መርሃ ግብሯ ላይ ግልጽነት ለማሳየት ቃል መግባት ይኖርባታል። ከዚህ ባሻገርም አሁን ያለው ሁኔታ በዲፕሎማሲያዊ ድርድርና በወታደራዊ ግጭት መካከል ያለ ቀጭን መስመር ሆኖ ይገለጻል። የኢራን ማስጠንቀቂያም ቀልድ ተደርጎ ሊወሰድ የሚገባው ጉዳይ አይደለም። ምክንያቱም ቴህራን ለህልውናዋ አስጊ የሆነ እገዳ ሲጣልባት ራሷን ለመከላከል ማንኛውንም እርምጃ ከመውሰድ ወደ ኋላ አትልም። አሜሪካም ተጨማሪ ወታደሮችን መላኳና እገዳውን ማጥበቋ ሰላምን በኃይል የማምጣት ስልቱ አካል ቢሆንም ይህ አካሄድ የዓለምን የንግድ መስመሮች ለአደጋ የሚያጋልጥ ሆኗል። የፓኪስታንና የሌሎች ቀጠናዊ ኃይሎች የሽምግልና ጥረት ፍሬ ካላፈራ መጪው ጊዜ ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም አቀፍ ኢኮኖሚ እንዲሁም ደህንነት እጅግ አስቸጋሪ እንደሚሆንም ነው። ፕሬዝደንት ዶናልድ ትራምፕ እንዳሉት አስደናቂ 2 ቀናት የሚመጡት በሰላም ስምምነት ይሁን ወይም በከፋ ጦርነት በቅርቡ የሚታይ ይሆናል። ሆኖም ዓለም አቀፉ ማህበረሰብ ተስፋ የሚያደርገው ጥይት ሳይሆን በጠረጴዛ ዙሪያ የሚደረግ ውይይት ቀጠናውን ከጥፋት እንዲታደገው ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲ እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።